ትሰማለህ? እንኳን ደህና መጣ። አመሰግናለሁ። መልካም ሰምተዋል። ክርስቲያን ያለን ምንድን ነው ጥያቄው? ክርስቶስ እጅግ ደጋግሞ ከመጣበት ዓላማ አንዱ ቤዛ ሊሆን ሊሰቀል እንደሆነ ተናግሯል። እዚህ ላይ ዳውት አለ ሆይ? ክርስቶስ መሰቀሉ ላይ ሊሰቀል እንደመጣ አልተናገረም የሚል ሙግት አለ። እናንተ አላችሁ ቁርአን አላህ ሱብሃነሁ ወተዓላ በግልጽ ትንሽ ድምፅን ከፍ ብታደርገው አሪፍ ነው። ቁርአን በግልጽ ተናግሯል። እናንተ ትንሽ ድምፅን ከፍ አድርገው። ድምፅ ማስተካከል ትችላለህ? አይ ዶንት ኖ የኔ ይሁን አለሱ ነው ማስተካከል የምትችል ከሆነ አለቃ አስተካክለው። እስኪ ትሰማለህ? መሰማት ግን በጣም እንትን ነው፣ ዝቅተኛ ነው ድምፅ። ወይ ሄርፎን ካረክ ወይ ደግሞ ማይክ አካባቢ በእጅ ያስኛል። አሁን ኤርፎን አጥልቃል። ኤርፎን ከሆነ ንቀለው። ኤርፎኑ ለዛ ነው በኤርፎን ይሻላል መሰለኝ። እስኪ አሁን ካልተሰማ ወጣው። ኤርፎኑን ንቀለውና ሲሞክረው። እሺ አሁን ሰማለሁ። ትሰማለህ? ትንሽ ከፍ ማድረግ ከቻልክ እሺ። መልካም ቀጥልሽ። እሱን እናንተ አላችሁት ነው ያልኩት። በቁርአን አላህ ሱብሃነሁ ወተዓላ በግልጽ እንደተናገረው ወማሰቀሉ ወማሰለቡ ወላኪን ሹቢሃ ነው። አልሰቀሉትም አልገደሉትም፣ ነገር ግን ተመሰለባቸው ነው ያለው። ኦኬ የመጽሐፍ ቅዱሱ ጥቅሶች ላይ ጥያቄ አለ። ማለትም እንደሚሰቀል ግን ደጋግሞ ተናግሯል። ያው እኛ በመጽሐፍ ቅዱስ አናምንማ። ኦኬ ስለዚህ ሰንበዲ መጥቶ የራሱን ታሪክ ከጻፈ ትክክል ነው ብለህ ታምናለህ ማለት ነው። ምክንያቱም ክርስቶስ በነበረበት ሰዓት ላይ የነበሩት ደቀ መዛሙርቶቹ ክርስቶስ እሰቀላለሁ ብሎ መናገሩን ደጋግመው ጽፈዋል። ረሱል ሰለላሁ ዐለይሂ ወሰለም በተናገሩት ሐዲስ የአህሉል ኪታብ የሆኑ ሰዎች አንድ ቁርአኑን እንትኑ መጽሐፍ ቅዱስና ቁርአኑን እንጨርስ አይሻልም? ስለ እስልምና ብዙ አታውቅም እንዴ? ሙስሊሞች ቁርአንና ሐዲስን በደንብ ነው የምንቀበለው እኮ። በቅድሚያ መጽሐፍ ቅዱስ ላይ በጊዜው የነበሩት ይሰቀላል አሉ። ይሄንን ለምን አትቀበልም? ለምሳሌ በእኛ አላሉማ። ማን ብሏል? ለምሳሌ በእኛ በእስልምና ያለ ሰው አለ? ኢሳ አልሰቀልም ብሏል በእናንተ ቁርአን ላይ? ኢሳ አላህ መስክሮታል እንዳልሰቀሉትም አልሰቀልም ብሎ ተናግሯል። እሰቀላለሁ ብሎም አልተናገረም። ኦኬ ኢሳ ነብይ ነው አይደለም? ነብይ ነው። ኢሳ ነብይ ነው አይደለም? ኦኬ ነብይ ነው። የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እንደተናገረው ጎበዝ፣ ኢሳ ነብይ ነው። በደንብ አስተውሉ። ተመልሶ ይመጣል አይመጣም? ይመጣል። ከኢሳ በኋላ የሚመጣ ነብይ አለ የለም? የለም። ኦኬ ኢሳ የመጨረሻው ነብይ ነው ማለት ነው? አይደለም። አይደለም። ኢሳ ተመልሶ ይመጣል። ከኢሳ በኋላ የሚመጣ ነብይ አለ አልኩት። የለም አለኝ። ኢሳ ይመጣል። ኢሳ የመጨረሻ ነብይ ነው ስለው ደግሞ አይደለም ይለኛል። ይፈጠራል አላልኩም። ኢስላሚክ ዲሌማ። ቆይ ኢሳ በህይወት አለ የለም? አሁን በህይወት አለ። ፊሰማ በሰማይ። ኦኬ ዘካ ይሰጣል ሲመጣ የእስልምናን ህግጋት ይከተላል። ዘካ ይሰጣል? አሁን አይሰጥም። አሁን አይሰጥም። ሲመጣ የእስልምና ቴንክ ዩ። አንዴ ሱራ 19:31 አንዴ ክፈትልኝ ክርስቲያን። ቤትም ስፍራ ብሆን ብሩክ አድርጎኛል፣ በህይወት እስካለው ድረስ ሶላትን በመስገድ ዘካን በመስጠት አዞኛል ይላል። አይሰጥም አሁን አለኝ። ቤትም ስፍራ ቢሆን ዘካን እሰጣለሁኝ በህይወት ካለው አለ። አይሰጥም አለኝ። ስለዚህ በህይወት የለም ማለት ነው። በሰማይ ላይ ያለ የሚል እምነት ነው ያለን። አሁን እንደ ሰዋዊ በመደረ ቤትም እኮ እኔ የት ነው ያለው አይደለም ጥያቄ። ከወንድማችን አንተ ባልከ መሰረት
ቆይ በህይወት ካለ በደንብ አስተውሉ፣ ዘካ መስጠት አለበት። የትም ስፍራ ቢሆን በህይወት ካለ ምን ይላል ቁርአኑ? ወንድማችን በህይወት ካለ ምን ማድረግ አለበት? ሰላትን ይሰግዳል። ዘካንስ? እሺ ይሰጣል አለ። ዘካን አሁን እየሰጠ ነው አይደለም? አይደለም። እናመሰግናለን። ስለዚህ በህይወት የለም። አንደኛ ኦኬ። ኢሳ ሞታለሁ ብሏል አልሞትም ብሏል? እሞታለሁ ብሏል። እሞታለሁ ብሏል። አልሞትም ተመልሼ እመጣለሁ ያለበት አንድ የቁርአን ጥቅስ ልትሰጠኝ ትችላለህ? አልሞትም ምን የቁርአን ጥቅስ እኮ የአላህ ሱብሃነሁ ወተዓላ ከላም እኮ ነው። እኛ ቁርአንን እኮ የአላህ ሱብሃነሁ ወተዓላ ንግግር እንጂ የኢሳ ንግግር ብለን አናምንም። ይኸው እዚህ ጋር እኮ ተናገረ እኮ ኢሳ። ይሄንን አላህ ነው የተናገረው? ኢሳ ነው የተናገረው? አላህ አስታወሰን የተናገረው። እንደዚህ ያስታወሰውን እስቲ ንገረን። አሁን የማንን ንግግር ነው ኢሳ አላህ ያስታወሰ? የኢሳ ተናግሯል ብሎ የኢሳን በል። አሁን ኢሳ እንዲህ ተናግሮ ያስታወሰውን አላህ ስጠኝ እስቲ። ተመልሼ እመጣለሁ አልተሰቀልኩም፣ ወይንም ደግሞ ተመልሼ ስመጣ ነው የምሞተው ያለበትን አንድ ጥቅስ ብቻ፣ ብዙ አይደለም የምፈልገው፣ አንድ ብቻ። አልሰማኸኝም ልበል? ቁርአን የማን ንግግር ነው ብያለሁ? እኔ ማንም ይሁን ይኸው እዚህ ጋር እኮ አሳየው። ኢሳ እንደዚህ ብሎ እንደተናገረ አሳየው። እንደዚህ የተናገረበትን አንድ ጥቅስ ብቻ። ይሄንን አላህ ሱብሃነሁ ወተዓላ አስቀመጠልን በራሱ በከላም እኮ ያንንም እንደዛ ያስቀመጠበትን ብሎ ገለጸልን ነው። እሺ ልስማማልህና ላቅልልልህና ኢሳ ተመልሶ ይመጣል ያለበትን አላህ አንድ ጥቅስ ብቻ ከቁርአን ስጠኝ። ኢሳ ተመልሶ እንደሚመጣ ረሱል ሰለላሁ ዐለይሂ ወሰለም ተናግሯል፣ በሐዲስ አለ። አላህ ያውቀውም ማለት ነው። እናመሰግናለን። ሉክ ረሱል ሰለላሁ ዐለይሂ ወሰለም ከአዳምጥ አላህ ኢሳማ የሚመጣው ሊፈርድብህ ይመጣል። እኛም እናምናለን እሱን። ኢየሱስ ሊፈርድብህ ዳግም ቆይ አለቃ አንዴ ተመልሶማ ይመጣል። ሊፈርድብህ ይመጣል። እሱን እናምናለን እኛ። ዳግም ይመጣል። አንዴ አዳምጥ፣ አደርበኛ ቁጥር 15 ላይ አድርገው። ክርስቲያን በደንብ አስተውሉ፣ አርጉመንቱን በደንብ አስተውሉ። ኢሳ ነብይ ነው አለኝ። ተመልሶ ይመጣል ብለህ ታምናለህ? አዎ ይመጣል ብዬ አምናለሁ። ከኢሳ በኋላ ተመልሶ የሚመጣ ነብይ አለ አልኩት። የለም አለኝ። ውጪዝ የመጨረሻው ነብይ ኢሳ ነው ስለው ኖ አይደለም አለኝ። ከራሱ ጋር ተጋጨ። ኢሳ ምን ብሎ ተናግሯል? በህይወት እስካለው ድረስ በየትኛውም ስፍራ ብሆን፣ ሉክ ምድር ላይ ብቻ አይደለም፣ በየትኛውም ስፍራ ብሆን ሰላትን ሰግዳለሁ፣ ዘካ ሰጣለሁ ይላል። ዘካ እየሰጠ ነው ብዬ ስጠይቀው አሁን አይደለም አለኝ። በህይወት የለም ማለት ነው። በራሱ ንግግር መሰረት በህይወት ካለ ዘካ መስጠት፣ ሰላም መስገድ ግዴታው ስለሆነ ነጠለና ሰላት እየሰገደ ነው፣ ዘካ ግን እየሰጠ አይደለም አለኝ የሚል የለውም። በህይወት እስካለው ድረስ ዘካን ሰላትን አደርጋለሁ ብሏል። አልሞትም ያለበት አለ? የለም። ተመልሼ እመጣለሁ ያለበት አለ? የለም። አላህ ተመልሶ ይመጣል ያለበት አለ? የለም። እሞታለሁ ብሏል ወይ? መጽሐፍ ቅዱስ ላይ ደጋግሞ ክርስቶስ ቤዛ ሊሆን እንደመጣ፣ በሞቱ ሞቱን ሊሽር እንደመጣ፣ በሶስተኛው ቀን እንደሚነሳ፣ እንደሚሰቀል፣ መከራን እንደሚቀበል ደጋግሞ እንደሚሞት ተናግሯል። በቁርአን ላይ አልተናገረም ወይ? ተናግሯል። ቁርአን ላይ ደግሞ እንዲህ ብሏል፣ በተወለድኩበት ቀንና በሚሞትበትም ቀን ሕያው ሆኖ በሚነሳበትም ቀን ሰላም በእርሱ ላይ ይሆን። እንደሚሞት ቁርአኑ ግልጽ በሆነ ሁኔታ ተናግሯል ማለት ነው። ኢሳ እንደሚሞት፣ እንደሚሞት በግልጽ ቁርአኑ ተናግሯል። ስለዚህ ቁርአኑ ላይ በግልጽ ተናግሯል፣ መጽሐፍ ቅዱሳችን ላይም ደግሞ በግልጽ ተናግሯል። ወንድማችን አሁን አርጉመንቱ ምንድነው? እሱ ቁርአን ያላለውን እነ አይሻን ምናምን ነገር እና አቡ ሁሬራ ያወሩትን ሊነግረን ማለት ነው። እነሱ ነብይም አይደሉም፣ ኢቭን ቁርአንም አያውቃቸውም። እስልምና በሁለቱም መረጃ እንደሚል ታውቃለህ።
ኦኬ፣ በሁለቱም መረጃ ይሄዳል። መልካም፣ በደንብ አስተውል። ይሄ አሁን የሞተ ነው የሞተ አይደለም። ይሄ እንደዚህ ተብሎ የተነገረበት በተወለድኩበት ቀንና በሚሞትበት ቀን ሕያው ሆኖ በሚነሳበት ቀን ሰላም በእርሱ ላይ ይሁን ይላል። ለሞተ ሰው ነው የተነገረው ወይንስ በሕይወት ላለ? ጎበዝ ጎበዝ ጎበዝ። ቆይ ይሄ በሕይወት አሁን በሕይወት ላለ አካል ነው እንደዚህ ተብሎ የሚነገረው ወይንስ ሞቶ ላለፈ አካል ነው? ሞቶ ላለፈ። ታዲያ ምን ችግር አለ? ሞቶ ላለፈ ነው። አዎ ረሱል ላይ ሰለላሁ ዐለይሂ ወሰለም ኖ ይሄ እኮ ስለ ሙሐመድ አይደለም። ይሄ ለሞተ አካል ነው የሚነገረው ወይንስ በሕይወት ላለ አካል? በሕይወት ላለ አካል ነው። በመሞትበት እኮ ነው። ገናኛ ሞታል የሚል እምነት የለንም። ኦኬ፣ ይሄ ስለዚህ ይሄ ገና ላልሞተ አካል ነው አይደል እንደዚህ ተብሎ የሚነገረው? ያህያ ሞቷል አልሞተም? ያህያ ሙፈሲሮቹ በአራተኛው ሰማይ ላይ ያህያ ሞታለች። ያህያ ሞታል። እሺ ቁጥር 33 አድርገው። አሁን ሰላምን በእኔ ላይ ነው በተወለድኩ ቀን በምሞትበትም ቀን ሕያው ሆኜ በምቀሰቀስበትም ቀን። ማስተውሉ ቁጥር 15 እና ቁጥር 33 ተመሳሳይ ናቸው። አለቃ እንዴት እንደተበላ አልገባውም። አሁን ተመሳሳይ ናቸው። ቆይ ምን አለን? ለሞተን የተነገረው አለን። ጨረስን ማለት ነው። ኢሳ ሞቷል። ማን ነው ይሄ? ያህያ ይሄ ስለ ኢሳ አይደለም ያወራው። ተመሳሳይ ጥቅስ ነው። በምሞትበት ቀን ስላለ አልክ፣ ገና አልሞተም የሚያሳይ ነው አልክ። ያህያ ሞቷል አልሞተም ስልህ ሞቷል አልክ። ስለዚህ በምሞትበት የሚለው አነጋገር ለሞተ ነገር የሚነገር ነው ማለት ነው። ለያህያና ለኢሳ የተነገረው ተመሳሳይ አረፍተ ነገር ስለሆነ ያህያ ሞቷል ካልክ ኢሳም ሞቷል። ፔሬድ። የሁለቱም አንድ አይነት አረፍተ ነገር ነው የተነገረባቸው። ሱራ ስንት? ያህያው 15 እና 33 ሱራ ሜርየም ላይ ሱረቱ ሜርየም ላይ ሱራ መርየም اللهم استعان አገኘው እኔስ ቀጥል ክርስቲያን። በጣም ግልጽ ነው። በነገራችን ላይ ስለ ያህያ ሳይሆን ስለ ዒሳ አለይሂ ሰላም ቁጥር 15 ያህያን ኬታ መጣ። ቁጥር 15 አድርገው አንቀጽ 15 ያህያ በሕይወት እያለ ምን ብሏል? ሰላም በእኔ ላይ ነው በተወለድኩ ቀን በሞትበትም ቀን ሕያው ሆኜ በምቀሰቀስበትም ቀን ብሎ ተናግሯል። ነገር ግን ሞቷል። ከዛ በኋላ በትርጉሙ መልሰ ኦኬ፣ ይሄው ቁጥር 15 ስለ ያህያ ነው የሚያወራው። ምን ይላል? ቁጥር 12 ጀምሮ ያህያ ሆይ መጽሐፉን በጥብቅ ያዝ አልነው እያለ ይቀጥልና ቁጥር 15 ላይ በተወለድኩበትም ቀን በሞትበትም ቀን ሕያው ሆኜ በምነሳበትም ቀን ሰላም በእርሱ ላይ ይሁን ብሎ ተናግሯል። ትርጉሙን አታበላሽ። ተናጋሪው ማን ነው? ማንም ይሁን በሕይወት እያለ ነው የተናገረው ይሄ ቃል ራሱ ቢኖሮ ትክክል። ተናጋሪው አላህ Subhanahu Ta'ala ነው። በተወለደበትም ቀን በሕይወት እያለ ነው ወይስ አይደለም? ተናጋሪ ሌላ ካለው እንጂ አለቃ ምንም እኮ ማተር የሚያደርግ ነገር እኮ አይደለም እያነሳ ያለው። በእናትህ ሁለቱንም አላህ ተናግሮታል ብለህ ነው አንተ የምታምነው አይደል? ይሄያ ቆይ ሁለቱንም አላህ ነው የተናገረው። አለቃ አዳምጥ። ቆይ ቁርአን ውስጥ ካላህ ውጭ ሌላ አካል የተናገራል ማለት ነው? ቁርአን ውስጥ ሌሎች የተናገሩትን አላህ Subhanahu Ta'ala ያስታውሰናል ብያለሁ መጀመሪያ። ቆይ ቁርአን ውስጥ ያላህ ቃል ያልሆናል ማለት ነው? የአላህ Subhanahu Ta'ala ንግግር ሆኖ ያላህ ቃል ያልሆናል የለም። መልስልን እባክህ፣ ዳይሬክት መልስልን። ቅድም ምን እያለን ነበረ? ያላህ ንግግር ነው እያለን። ያላህ ቃል ያልሆናል ማለት ነው? ምንም እንትን አትበል። እዚህ ጋር ያህያን የተናገረው ያላህ ቃል ያልሆናል የለም። ቁርአን ውስጥ እየተቆራረጥክ ነው። ማነህ?
በደንብ እሰማለሁ የተናገረው ያህያ ነው ወይ? እሰማለሁ። ቁርአን ያላቃል ያልሆነ አለ ወይ? ቁርአን ውስጥ ቁርአን ያላህ ቃል ነው አልኩ። ሌሎቹ የተናገሩት ንግግር አላህ Subhanahu Wa Ta'ala ተናግሯል ብሎ ይገልጻል። በቃ ስለዚህ አላህ ነው ሁለቱ ጋርም ተናጋሪው ነው የለማ እዛ ጋር ኢሳ ተናገረ ብሎ ገልጿል። ልዩነቱን አስረዳን። ቆይ ወንድማችን ልዩነቱ ገብተዋል። ግን ክፍሉ እኮ ምንም ልዩነት የለውም። ያያም በተወለድኩበት ቀን አለ፣ ኢሳም በተወለድኩበት ቀን አለ፣ በምሞትበት ቀን አለ። ያያ አላለ። ቆይ በሚሞትበት ቀን አልመጣም? ሞቷል። እሺ አልሞተም? ያያ ያህያ አላለም ራሱን እኔ በተወለድኩበት ቀን አይልም። እናመሰግናለን። ስለዚህ ቆይ በጣም እናመሰግናለን። ቁርአን ውስጥ አላህ ያልተናገራቸው ፍጡር የተናገራቸው አሉ። እናመሰግናለን። እስማማለሁ። እኛም እያልን ያለነው አንድም ይሄን ነው። ይህንን ለምሳሌ አላህ ተናግሮታል። ያኛውን ደግሞ ኢሳን የተናገረው አይደለም። ኢሳ መናገሩን አላህ Subhanahu Wa Ta'ala ገለጸ። አለቃ ቆይ በቃ ችግር የለውም። አለቃ ችግር የለውም። እንደሚሞት አላህ የህያ እንደሚሞት ቀድሞ ተናግሯል አይደል? በህይወት እንደሚወለድም እንደሚሞትም ተናግሮለታል። ስለዚህ አላህ የህያ እንደሚሞት ከዛ ህያ ሆኖም እንደሚቀሰቀስ ተናግሯል አይደለ? ተናግሮለታል አላህ። አዎ አላህ Subhanahu Wa Ta'ala ተናግሯል። በጣም ጥሩ። እዚህ ጋር ደግሞ ኢሳ ራሱ ነው የተናገረው ስለራሱ ማለት ነው። ኢሳ ራሱ ስለራሱ ምን ብሎ ተናገረ? በተወለድኩበትም ቀን በምሞትበትም ቀን ህያው ሆኜ በምቀሰቀስበትም ቀን ብሎ ራሱ ኢሳ ተናግሯል ማለት ነው ስለራሱ። ቴንክ ዩ። ምንም እኮ አባስኮ የባሰ ያኛውን አላህ ነው የተናገረለት። ኢሳ ደግሞ ትንቢት ተናግሯል ስለራሱ ሞት ማለት ነው። ቆይ አለቃ እኔ ተስማማው ከአንተ ጋር ያኛውን አዳምጥ አለቃ። ያኛውን ለያያ አላህ ተናገረለት አይደለ? ይሄንኛውን ደግሞ ኢሳ ተናገረ። ኢሳ ከራሱን የተናገረው ወይንስ ከአላህ የሰማውን? ሁለቱንም የአላህ Subhanahu Wa Ta'ala ንግግር ነው። እናመሰግናለን። በቃ እናመሰግናለን። ጨረስን። ኦኬ ሙቤ ማለት ነው። ሰላም ናችሁ? ይደርባል። አይ ቲንክ ድምፅህን አስተካክለው ወይ አንዴ ጥያቄ አለኝ። ጥያቄ በኋላ ላይ አሁን ስዕለቱ ላይ ብቻ ሙቤ። እሺ ማሂር ይቀድማል። አይ ቲንክ ማሂር እና አሊማ መቀጠል ይችላሉ። ሰላም እንዴት ናችሁ? ሰላም ይመስገነው። ጥያቄ ነበረኝ። ጥያቄ በኋላ ላይ ኢየሱስ ቀጥታ የተናገረውን እንደሚሞት እንደሚሰቀል ለምን አታምኝም? አይ ሲጀመር የመሰቀሉስ ጥቅሙ ምንድን ነው? ራሱ ለምንድን ነው የሚሰቀለው? ጥቅሙ ሌላ ጉዳይ እናወራለን። እሱ ችግር የለውም። ግን መሰቀሉን መናገሩ ለምን አታምኑ? አይ አልተሰቀለም ስለተባለም በቁርአን ግን እኔ ተሰቅሏል ቢባልም እኔ ጥቅም አለው ብዬ አላምንም ራሱ ማለት ነው። አልተሰቀለም ይላል ግን ቁርአኑ። አልገደሉትም አልሰቀሉትም ይላል አይደል? አልሰቀሉትም እና አልተሰቀለም አይለያይም። አልሰቀሉትም አልገደሉትም እና አልተሰቀለም ልዩነት አለ የለውም? እንዴት ነው የሚለያየው? ተሰቅሏል ለሚሉ ሞተ ለሚሉ ሰዎች ነው አይደል? አልተሰቀለም አልተገደለም የተባለው እንደዛ ብሎ ለሚያምኑ አልተሰቀለም ከሆነ ከና አልተሰቀለም ሊሆን ይችላል። እሱ ላይ ሲሆን አልሰቀሉትም ሲሆን ግን ሰቀልን የሚሉት አካላት ስፔሲፊክ አካላቶች እናንተ እንዳላችሁት አይደለም ለማለት ሊሆን ይችላል። ለምሳሌ አልገደሉትም ጫላ የሚባለውን የሆኑ አካላት መጥተው ገለነዋል ቢሉ አይ አልገደላችሁትም ቢባል ያ ሰውዬ ግን በሌሎች ደግሞ ተገድሎ ሊሆን ይችላል። እንዴ አልተገደለም ከተባለ እኮ አልተገደለም። ምንድነው ልዩነቱ ራሱ? እንዴ በጣም ታወሳስባለህ እንዴ።
እያልኩሽ ያለው ገዳዮቹ እናንተ አይደላችሁ። ለምሳሌ እሺ ሱራ 8 17 አንዴ ክፈትልኝ ክርስቲያን። ይህንን እስቲ አንድ ያስረጅኝ። ለምን መጽሐፍ ቅዱስ ላይ አልጠየቅህም? እፎይ እኔ ጥያቄ ልጠይቅ ነው የገባሁት። ትጠይቂያለሽ። ይህን ክፍል አንብቤው እስቲ። እኔ ያልኩሽ አሁን ምሳሌ የሰጠሁሽ ይኸው ቁርአኖች ላይ ያለ ነው። ይህን ክፍል እስቲ አሁን ፈስሪው። እንዴት ነው የምፈስረው? አንብበዋ። ከተነበበ እኮ ግልጽ ነው አይደለ? እኔ ግልጽ አልሆነልኝም። ምክንያቱም አልገደላችኋቸውም አለ። አልገደላችሁም አለ። አሁን አልገደላችሁም እያለ ነው ክፍሉ አይደለ? ግን አላገደላቸው አለ። ኦኬ። ስለዚህ እንደዚህ ከሆነ እነሱ ነፃ ናቸው፣ ምንም እጃቸው እዛ ነገር ውስጥ የለም ብለን ስናስብ ጭብጥን አፈር በወረወረ ጊዜ አንተ አልወረወርክም አለ። ኦኬ። አፈር በወረወራችሁ ጊዜ እናንተ አይደላችሁ መወረወራችሁት አለ። ግን አላህ ወረወረው አለ። አላህ ወረወረው ወደ አይኖቻቸውም አደረሰው አለ። ስለዚህ አላህ ከአርሽ ላይ መጥቶ ጭብጥ አፈር አንስቶ ሰዎቹ ላይ ወረወረባቸውና አይናቸው እስከተተ አላህ ለአማኞቹም ከእነርሱ የሆነን መልካም ጸጋ ለመስጠት ይህንን አደረገ። አላህ ሰሚ አዋቂ ነው አለ። ይህን ክፍል እስቲ ያስረጅኝ። እናንተ አልገደላችሁም፣ አላህ ገደላቸው። ጭብጥን አፈር በወረወርክም ጊዜ አንተ አልወረወርክም፣ ወረወርክ ይለውና መልሶ ደግሞ አንተ አልወረወርክም። ምን ማለት ነው? ኦኬ እኔ ጭብጥን ወረወርኩኝ ገደልኩ ስል ነው አንተ አይደለም የገደልከው፣ አላህ ነው የገደለው። ጭብጥ አፈር አንተ ነው የወረወርኩና አይናቸውን የመታው። ኖ አንተ ግን አይደለም የመታው፣ አላህ ነው የመታው። ይህን ክፍል አስረጅኝ እስኪ። እኔ አላስረዳም፣ ጥያቄ ልጠይቅ ነው የገባሁት። ግን አልገደላችኋቸውም ሲል እነማንን ነው እንደዚህ እያለ ያለው? ለእነማን ነው የተናገረ ያለው? ምን ስለምንድን ነው የሚያወራው? ስለ መሐመድ እና ተከታዮቹ በጦርነት ላይ በነበረ ጊዜ። ምን አገናኘውን ከዛ ጋር? በደንብ ይገናኛል። ኢሳንም አልገደሉም ሲል በተመሳሳይ እኔ ነኝ እንጂ የምገለው በእናንተ ኃይል በእናንተ አቅም አይደለም እያላቸው ነው። ሰቀልን አላችሁ እንጂ እናንተ አልሰቀላችሁትም ነው። እኔ ነኝ የሰቀልኩት ነው። የሚገለው አምላክ አይደለም። እናንተ ገለናል ብላችሁ ትላላችሁ። ቆይ እናንተ ገለናል ትላላችሁ፣ አልገደላችሁትም። መግደል የምችለው እኔ ነኝ ነው። እነሱ እኮ ድንጋይ አንስተው ወርውረዋል፣ አፈር ወርውረው እኮ አይናቸውን መጥተዋል እነኛ። ነገር ግን በእናንተ ኃይል አይደለም በእናንተ አቅም አይደለም፣ እኔ ነኝ አይናቸው ሊያደረስኩት፣ እኔ ነኝ የወረወርኩት ሲል አላህ መጥቶ ድንጋይ አንስቶ እየተወራወረ ተደባድቦ ነው። መቼም አትይኝም። እናንተ አልወረወራችሁም፣ የወረወርኩት እኔ ነኝ ሲል አላህ መጥቶ ተወራውሮ ነው ብለሽ ነው የምታምኚው? አይለማ እንደዛ። እንዴት ነው እንደዚህ የምትለው አንተ? አይልም እንዴት ያለሽ ብራንዴ ሙቤ አይልም እንዴት ያለሽ? ክፍሉ እኮ ግልጽ ነው። ከዛ ጋር ምን ነው እያልካለው? ቆይ ጭብጥን አፈር በወረወርክም ጊዜ ማን ነው ወረወርክ የተባለው? አላህ ነው ወይንስ ሙሐመድ እና ተከታዮቹን ነው? አይ አላህንማ አይደለም። ኦኬ አላህን ካልሆነ አልወረወርክም አለው። እሺ በወረወርክም ጊዜ ብሎ አልወረወርክም ማለት ምን ማለት ነው? አስረጅኝ እስኪ። ሁለቱም የሚጋጩ ነገር ናቸው። በወረወርክም ጊዜ አልወረወርክም፣ ሁለቱ አይጋጩ? አይ አንተ አትገላቸውም ለማለት ይሆናል። ሲጀመር ጥያቄም ራሱ ትክክል አይደለም። በጣም የተወሳሰበ ጥያቄ ነው የምጠይቀው። በጣም ግልጽ ነው። ክፍሉን ይኸው። በወረወርሽም ጊዜ አልወረወርሽም ብልሽ ምን ማለት ነው? አንቺ በወረወርሽ ጊዜ ድንጋይ አልወረወርሽም ብልሽ ምን ማለት ነው? ሁለቱም የሚጋጩ ናቸው። እነኝን አስማሚልኝ። እሺ አቅም የለሽም። ፕሊስ አለቃ ጣልቃ ትግባ። ምን አልሽ? ቀጥልሽ ጠይቀኝ እንደገና። ድንጋይ በወረወርሽ ጊዜ አልወረወርሽም ተብለሽ ከተባልሽ ምን ማለት ነው? በወረወርሽም ጊዜ አልወረወርሽም ማለት እኔ እንጃ አላውቅም። እሺ አልገደልሻቸውም አላገደለስ ብል እኮ እኔ ያልገደልኳቸውም እሱ ገድሏቸዋል ማለት ነው። ግልጽ እኮ ነው። እንዴ ምንድን ነው የምጠይቀኝ? አንቺ አልወረወርሽም ግን ድንጋዩን እኮ እኔ በወረውርም እኮ እኔ ያልገላቸውም አላህ ነው አይደለም የሚገላቸው። ግን ለዛ ሰበብ ሊሆን ይችላል እኔ ማለት ነው። ሰበብ ሊሆን ይችላል።
አልገደሉትም አልሰቀሉትም የሚለውም ገዳዩ አላህ ነው እናንተ አይደላችሁም ከሚል አንጻር የተነገረ ነው። ከዚህ ጥቅስ ውጭ የሌለውም ለዛ ነው እኛም እያልን ያለ ነው። እነኛ ሰዎቹ ገለናል ብለው ሲፎክሩ እናንተ ገዳይ አይደላችሁም፣ ገዳዩ አላህ ነው። እነኚህ ሰዎች ወርውረው አልወረወሩም የተባሉት ምክንያት በእናንተ አቅም አይደለም። እነኛም ሰቅለናል ቢሉም አልሰቀላችሁም፣ የእናንተ አቅም አይደለም። ልቀጥል እፎይ? ትጨርስ አሊማ። ተቃርነዋለሽ እዚህ ላይ? አይ ልጠይቅህ እኔ ጥያቄ መጨረሻ ላይ አሁን ስቅለቱ ላይ ብቻ እኮ ስለ ስቅለቱ እኮ ነው። አስረዳኝ ስለ ስቅለቱ። ኦኬ እንደሚሰቀል የተናገረውን ታምኝበታለሽ አታምኝበትም? እኔ አላምንም። እኔ ቢሰቀልም ባይሰቀልም ጥቅም የለውም እያልኩ ነው። እኔ ቁርአን ላይ ራሱ እንደተሰቀለ ቢቀመጥ ራሱ ይህ ተሰቅሏል ራሱ ቢል እኔ ለእኔ ማለት እናንተ ተሰቀለልን የምትሉት አሁን ለኃጢአታችሁ ነው አይደለም? እኔ እንደዛ አላምንም፣ አልቀበልም። እንደዛ ቢል ራሱ ለምን አትቀበዩ? ለምንድን ነው የሚሰቀለው? እሱ ተሰቅሎ ነው እንዴ ምድ ነው? ኦኬ መሰቀሉ ለአንቺ ጤናማ አይደለም ብለሽ ነው የምታምኙ? ማለት ለመዳን ይሄ አስፈላጊ አይደለም ብለሽ ነው የምታምኙ? አይ እንዴት አምላክ ይሰቀላል? አዎ አምላክ ለእኔ ብሎ አይሰቀልም። አምላክ ለአንቺ ብሎ ግን በየቀኑ ለሊት ወደ ቅርቢቱ ሰማይ ይመጣል አይደለም? እኔ መስ ስለአንተ እኮ ነው የጠየኩት አሊማዬ። በየቀኑ ግን ከምሽቱ ሌሊት ካርሽ ላይ በየቀኑ ለሊት ይመላለሳል። አንድ ቀን አይደለም። እመልሳለሁ እኮ ሳትሄድ መልሳ አየኩ አይደለም። እኔስ ክርስቶስ መሰቀሉ ለቤዛነት ነው፣ ሊያገለግለን መጥቷል። እሱን እናምናለን እኛ። ይሄንን ደግሞ የምናፍርበትም ሳይሆን እጅግ አምላክ ለፍጡራኑ ካሳየው ፍቅሩን የገለጸበት አንድያ ልጁን እስከ ሞት ድረስ መስጠት ነው። ፍቅሩን የገለጸበት ሮሜ ምዕራፍ 5 ነው 6 ላይ አንዴ ቼክ አድርግልኝ ክርስቲያን። ፍቅር ምን ያህል እንደሆነ ጠላቶች እንኳን ሳለን እንዴት እንደወደደን ሐዋርያው ቅዱስ ጳውሎስ ሮሜ 6 ላይ አንዴ ቼክ አድርገው 5 ነው። ኦኬ ቁጥር 6 አካባቢ ኦኬ ከቁጥር 6 አካባቢ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለምን? ስለ ኃጢአተኞች ሞቷልና። ስለ ጽድቅ የሚሞት በጭንቅ ይገኝ ይሆናል። በጣም ስለምንወደው ሰው፣ በጣም ስለምናፈቅራት ወይንም ስለምታፈቅረው ሴት ነፍሴን እሰጣለሁ ልትል ትችላለች፣ ሊል ይችላል። በጭንቅ እሱ ስለምጠሉት ሰውስ ነፍሱም ይሰጣል። ስለ ጻድቅ የሚሞት በጭንቅ ይገኛል። ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆን? ነገር ግን ገና ኃጢአተኞች ሳለን ከክርስቶስ ጋር ተጣልተን ከእግዚአብሔር ጋር ርቀን ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለው የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ስለዚህ ክርስቶስ የመጣው ሞትን በሞቱ ሊሽር ሕይወቱን ሊሰጠን ነው። ለዚህ ነው በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ምን ብሎታል? ወዷልና ይላል። እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ፣ አንደኛ ዮሐንስ ምዕራፍ 4 ቁጥር 8 እና ቁጥር 16 ላይ ይህንን ክፍሎች ታገኛላችሁ። ስለዚህ እግዚአብሔር ፍቅሩን የገለጸበት ለፍጡራኑ አጥፍተው እንኳን የባሪያን መልክ ይዞ ማንኛውም ፍጡር ከፍጡራን ውስጥ በሰው ልክ የተካከለ በሰው ልክ በክብር የተፈጠረ የለም። ያ አክብሮ የሰራው የሰው ልጅ ጥፋት አጠፋ፣ ወደቀ። ነገር ግን እግዚአብሔር እውነተኛ ፈራጅ ስለሆነ ሞትን ፈረደበት። ሞቶ እንዳይቀር ደግሞ ይቅር ባይ ፍቅር አምላክ ነውና ሰው ልጅ እግዚአብሔርን መሆን ሽቶ ቢወድቅም ቢሞትም ዲያብሎስ ነግሶበት ሞት አስሮት እንዳይቀር ሞትን በሞት ለመሻር ያ የሰው ልጅ የናፈቀውን እግዚአብሔርን መሆን ማይችለውን ክርስቶስ በስጋ የባሪያን መልክ ይዞ በስጋው ተገልጦ ፊልጵስዩስ ምዕራፍ 2 ቁጥር 5-8 እንደሚናገረው
ያ በእግዚአብሔር መልክ ሲኖር የነበረው የባሪያ መልክ ይዞ እንዲሁም እስከ መስቀል ድረስ ታዞ ሞቱን በሞቱ ሻረው፣ ህይወቱን ሰጠን። ህይወቱ ምን አለን? ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ እንደሚናገረው ነፍሴን ስለ በጎቹ እንደሚያኖር እንደሚሰጥ ይነግረናል። 17 አንዴ ክፈተው። ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል አለ። ድምፁን በጎቹ እንደሚሰሙት ቁጥር 16 አድርገው ለበጎቹ ሲል ነፍሱን ይህን እንደሚያደርግ ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱ ደግሞ ላመጣ ይገባኛል። ድምፄን ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። የነፍሳችን ጠባቂ፣ የዓለሙ እረኛ፣ የዓለሙ ጠባቂ። በጎች እናንተ የምታረቡት አርዳችሁ ልበሉ፣ ሸጣችሁ ልብስ ልገዙባቸው፣ ጫማ ልትገዙባቸው፣ ቤት ልትሰሩባቸው ነው። ስጋቸውን ልበሉ ነው። የእኛ ጌታ የእኛ አምላክ ክርስቶስ የበጎቹ እረኛ እውነተኛው ጠባቂ የነፍሳችን ጠባቂ እርሱን አርዶ የሚበላን ሳይሆን ነፍሱን ስለኛ የሚሰጥ ስለ በጎቹ የሚታረድ ስለ በጎቹ ፍቅሩን እንዲህ የገለጠ ነው። ጠባቂያችን ድምፁን የምናውቀው እርሱም የሚያቀን ነፍሱ ስለኛ ሰጥቶ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ለዘላለም ይኖራል ብሎ የነገረን የሚያምንበት ምን የዘላለም ቢኖር ኢየሱስም ትንሣኤና ሕይወት እኔ ነኝ። ትንሣኤ እርሱ ብቻ ነው። ሕይወት እርሱ ብቻ ነው። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽ አለ። ክርስቶስ በስጋ የተገለጠው ሕያው አምላክ በስጋ የተገለጠው የባሪያውን መልክ ይዞ የመጣው ያ የማይዳሰሰው የማይነካው የማይሞተው የማይጠማው የማይራበው የማይመታው በስጋ ተገልጦ ተዳሰሰ፣ ተመታ፣ ታመመ ስንል እኛን ለማክበር እሱ የባሪያን መልክ ይዞ መጣ። እግዚአብሔር እንዴት እንደዚህ ይሆናል በሚለው ከሄድን አይደለም የባሪያን መልክ ይዞ መምጣቱ እኛን በመጀመሪያ መፍጠሩ በራሱ ለሱ ክብር ነው ወይ? እርሱን ከፍ የሚያደርገው የሚያከብረው ነው ወይ? እኛን መፍጠሩ ራሱ እርሱ ጎሎበት የሆነ ነገር አስፈልጎት እዚህ ጋር መስራቱ እሱን ከፍ የሚያደርገው ነው ወይንስ እርሱ የባህሪ ገዢ ለፍጡራኑ የጸጋ ገዢ ሊሰጥ ነው? ጸጋውን ሰጥቶን በጸጋ ሰጥቶን የጸጋ ገዢ እንድንሆን አደረገን እንጂ የሆነ ነገር አስፈልጎት መፍጠሩ በራሱ ሀሊማ በጭቃ አንቺን መስራቱ በራሱ አላ እሱን ከፍ ያደረገው ይመስልሻል? አንድ ሰው ቴሌቪዥን ሲሰራ ወይም ሞባይል ቢሰራ በዛ በቴሌቪዥን ወይም በሞባይል በፈጠረው ሊመሰገን፣ ሊከበር፣ ሊሸለም ይችላል። ፈጣሪ ዓለምን በመፍጠሩ እኛም በመፍጠሩ በጣም ጎበዝ ይባላል? ኦኬ ካለመፍጠሩ ያንን ከመፍጠሩ በፊት የሆነ ጉድለት ኖሮበት ሲፈጥር የሚያገኘው ክብር ይኖራል? ኖ መፍጠሩ ራሱ ለሱ ትልቅ ክብር ነው እንዴ? አይደለም እኮ አይደለም። እንኳን በስጋ መገለጡ ማለት ነው። በስጋ መገለጡ ደግሞ የባሪያውን መልክ የያዘ ምንን የሚያሳይ ሆነ ማለት ነው? ፍቅሩን የገለጸበት እግዚአብሔር ለሰው ልጅ ለፍጡራኑ ፍቅሩን የገለጸበት ሆነ ማለት ነው። የእናንተ ታውቂያለሽ አላህ ለተራራ ተገልጧል። የእኛ አምላክ ግን ከተራራም በላይ ከመላእክትም ከማንኛውም በላይ የባሪያውን መልክ ይዞ የሰውን ለሰው ተገልጧል ብለን እናምናለን። አላህ ከሌሊቱ 1/3 ሁሌም ወደ አርሽ ይወርዳል ብለሽ ታምኛለሽ። የእኛ አምላክ ግን አንዴ ይሄንን ፈጽሞታል ብለን እናምናለን። አንዴ ሲያወራ እያስጨረሻ ሊማ የእናንተን ብቻ የእኛን አትንካብን የሚባል ነገር የለም። እዚህ ንጽጽር ቤት ስለሆነ ማለት ነው። አይደለማ መጀመሪያ ስለ እስልምና ከሆነ ስለ እስልምና ብቻ ማለት እንዲገባሽ ነው፣ እንድትረጁ ነው ሀሊማ፣ እንድትረጁ ነው። ሌላ ለምንም አይደለም። እሺ ለአታኪንግ ምናምን አይደለም፣ እንድትረጁ ለመማማር ብቻ ነው። አንቺ ለአይምሮሽ የምትቀበዩን ነገር የተመለሰልሽ ነገር ትይዣለሽ፣ ችግር የለውም። እሺ እኔ እያልኩ ያለሁት እግዚአብሔር ኢየሱስ ክርስቶስን ለምንድን ነው ያሰቀለው? ለምንድን ነው የተሰቀለው? ኦኬ እግዚአብሔር እኛን ለመማር ብሎ እንዴት እሱን ካስገደለ እሱ ከሞተ ራሱ ፍትሃዊ አይደለም ማለት ነው። ለምን ኢየሱስ ይሞታል? ኦኬ ፍትሃዊ አይደለም የምትይው በምን እንዳይተሹ? ለምን ኢየሱስ ክርስቶስን አስገደለው? ለምን ሞተ እኮ ፍትሃዊ አይደለም ስትይ ዳኝነትሽ ምን ላይ ቆመሽ? እሱን አስገድሎ ነው እንደ እኛን የሚመራን? ኦኬ መልካም።
ክርስቶስ ማቴዎስ ወንጌል ምዕራፍ 21 አንዴ ቁጥር 28 አንዴ ክፈትልኝ። ይህንን ጥያቄ አንቺ ጋር ማመጣዋለሁ። እስከዛ ድረስ ሳይ ሙስሊም 21 67 ኤን እያነበብሽ ጠብቂኝ። ፍትሐዊ አይደለም ላልሹ እኔም ፍትሐዊ አይደለም ያልሽበትን በዛው ቻሌንጅ ስለማደርግሽ እንዲህም ይላል። እንዲሁም ስም ጥያቄ ልጠይቅ ነው የገባሁት። ከፍትህ አንጻርማ ካነሳሹ እናንተ ጋር ብዙ ስላለ በኢሳ ምትክ ሌላ ተሰቀለ ብላችሁ ስለምታምኑ ያ እንዲህም ይላል ሀሊማ፣ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ። ክርስቶስ የመጣሁት ለእናንተ ቤዛ ልሆን ነው፣ ላገለግላችሁ እንጂ እንድታገለግሉኝ አይደለም አለ። ስለ ፍትህ አንጻር የምናነሳው ከእኛ አንጻር ነው ወይንስ ከእሱ አንጻር? እሱ ከሆነ ኖ እኔ የመጣሁት ነፍሴ ልሰጣችሁ ፍቅሬን እዚህ ማች ልገልጽላችሁ ነው አለን። ኖ ተሳስተሃልን በለው። በየትኛው ዳኝነት እኔ የመጣሁት ላገለግላችሁ ነው ሲለን ማገልገል ትክክል አይደለም? በምን በየትኛው ህግ? ዮሐንስ ወንጌል ምዕራፍ 13 ቁጥር 13 አንዴ ክፈተው። ለምንድን ነው የመጣሁት አለን? ላገለግላችሁ። እንዴት ነው የሚያገለግለን? እንየው። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አለ። እኔ መምህራችሁ ጌታችሁ ስሆን እግራችሁን ካጠብኩ እናንተ ይህንን ታደርጉ ዘንድ ይገባል ብሎ አገልግሎቱ እግር እስከ ማጠብ ድረስ እንደሆነ ነገረን። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ አለን። እኔ የተገለጥኩት ምን አይነት ፍቅር ስቦኝ እናንተ ጋር መጣው፣ ይሄን አደረግኩኝ። ፍቅሬ ደግሞ እስከ ሞት ድረስ እናንተን የሞት ያ አዋጅ የታወጀባችሁን በሞት ሽርና ሕያውነትን ሰጣችኋለሁ። ፍቅሬን እስከ ሞት ድረስ ገልጽላችኋለሁ። እናንተ ግን ለወንድሞቻችሁ ደግሞ ይህንን አድርጉ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 አንዴ ክፈተው። ይህንን አድርጉ አለን። ኖ ይሄ ጤናማ አይደለም፣ ትክክል አይደለም። በየትኛው ህግ እናየዋለን? ክርስቶስ ቤዛ ሊሆነን ጥፋታችንን ራሱ ሊከፍልልን። ትክክል አይደለም የሚባለው መቼ ነው? እና በግድኛ ብንለው እና አድርግ ብለን እኛ ብንሆን አዛዦቹ አንቺ ያልሺው ትክክል ይሆናል። ሰንበዲ ሳይፈልግ እና እንዲህ ተቀጣልኝ መቀጣት አለብህ ብለን እኛ ብንሆን እሱን ያዘዝ ነው። ያለ ፍላጎቱ ቢሆን ያለ ፍቃዱ ቢሆን እሱ ሳይፈቅድ እሱ ሳያፈቅር ቢሆን አንቺ ያልሺው ትክክል ነሽ። የተጠራችሁ በዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ክርስቶስ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና እኛ እሱን ፍለጋ ተከትለን ምሳሌ ተወልን። እርሱ ኃጢአትን አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርድ ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱን በስጋው ኃጢአታችንን በእንጨሌ የተሸከመ በመገረፉ ቁስል ተፈወሳችሁ አለን። ስለዚህ ክርስቶስ ፍለጋውን እንድንከተል ይሄ ሁሉ ካደረገልን፣ ምሳሌውን እንድንከተል ይሄ ሁሉ ከሰጠን፣ ይሄ ሁሉ ምሳሌ ካደረገልን ይሄ ትክክል አይደለም። በየትኛው? ራሱ እኮ ነው ፍቅር ስቦት መጥቶ ይሄን ያደረገው። ራሱ ነው ወዶ ፈቅዶ ይሄን ያደረገው። ኖ ስህተት ነው ካልን በየትኛው ህግ በምኑ ስህተት ነው ለማለት? ነገር ግን እግዚአብሔር በምህረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆን ጊዜ ከክርስቶስ ጋር ህይወትን ሰጠን፣ በጸጋ ድናችኋልና ይላል 3:16 ዮሐንስ 3። ስለዚህ ከጸጋው አንጻር ከፍቅሩ አንጻር እንዲሁ ከወደደንና ይሄንን ካደረገልን በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና እዚህ ስማች ፍቅሩን ከገለጸልን ኖ አንተ ተሳስተሃል። በምን ህግ? ምኑ ነው ስህተት? እኛ ብንሆን ያዘዝነውና ሳይወድ ሳይፈቅድ እሱ ሳይወደን በግድ አድርግ ብንለው እኛ ብንሆን ኢትስ ኖት ፌር።
እንደዚህ መሆን የለበትም እንላለን። ሳይ ሙስሊም 167 ኤ ላይ እንዳለው ትክክል አይደለም እንላለን። ስህተት ነው እንላለን። ራይድ አሰሊን 432 ወይም ደግሞ ሳይ ሙስሊም 2167 ኤ ላይ ለምሳሌ The messenger of Allah said, ያላ መልክተኛ እንዲህ አለ, on the day of resurrection Allah will deliver to every Muslim, a Jew or a Christian, and say, this is your ransom from hellfire. በቂያማ ቀን አይሁድ ወይንም ክርስቲያን ለእያንዳንዱ ሙስሊም አላህ ቤዛ አድርጎ የሰጠውና ይህ ከገሃነም መዳኛህ ነው ይለዋል አለ። እኔ አሁን ለማንኛውም ሙስሊም ቤዛ መሆን አልፈልግም። ያው እኔ ፍላጎት አይደለም። ክርስቶስ ግን ወዶ ፈቅዶ እኔ ቤዛ ሆነሃለሁ አለኝ። ኢትስ ኖት ፌር፣ ትክክል አይደለም ብላ ሀሊማ እየሞገተች ነው። አልፈልግም ቤዛነት እሱ እንዲሆነኝ አለች። ነገር ግን አላህ ደግሞ ምንድን ነው በቂያማ ቀን ለእያንዳንድሽ ሙስሊም አንድ አይሁድ ወይም ክርስቲያን ቤዛ ይሆንሻል ያለ ፍላጎቴ በግዴታ ማለት ነው። መሆን አልፈልግም እኔ ግን ክርስቶስ ግን ወዶ ፈቅዶ ቤዛ ልሁናችሁ አለ። የትኛው ነው ሴንስ የሚሰጠው? የትኛው ሴንስ የሚሰጠው? ደማወራው ላይ ልጠይቅህ አልገባኝም። አንድ ጥያቄ ልጠይቅህና ይበቃኛል። ኢየሱስ ክርስቶስ በራሱ ነው የተነሳው? ማለት ከሞት ሲነሳ ማለት ነው በራሱ ነው የተነሳው? በራሱ ነው የተነሳው። ያ በራሱ ነው የተነሳው። ሽንስ በራሱ ነው የተነሳው ማለት መንፈስ ቅዱስ ማስነሳው ቢባል አብ ማስነሳው ቢባል ችግር የለውም። በራሱም ተነስቷል። አንዲት ፍቃድ አንዲት ስልጣን ስላለ ለአብም ቢነገር ለወልድም ቢነገር ለመንፈስ ቅዱስም ቢነገር ችግር የለውም። ሮሜ ምዕራፍ 11 ላይ መንፈስ ቅዱስ እንዳስነሳው ይናገራል። ዮሐንስ ወንጌል ምዕራፍ 2 ላይ አብ ራሱ ወልድ ራሱ እንደሚነሳ ይናገራል። ሐዋርያት ሥራ ምዕራፍ 2 ላይ አብ እንዳስነሳው ይናገራል። ስለዚህ አንዲት ፍቃድ አንዲት ስልጣን ስላለ በአብም ቢነገር በወልድም ቢነገር ችግር የለው። ምን ላይ ነው ወልድ ራሱን እንደሚያነሳ የተነገረው? ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ኢየሱስ መልሶ ይህን ቤተ መቅደስ አፈርሱት፣ በሶስተኛው ቀንም አነሳዋለሁ አላቸው። ምን አላቸው እህታችን? በሶስት ቀን አነሳዋለሁ አለ። በሶስት ቀንም አነሳዋለሁ አለ። ያ ልጋምሽ ልጨምርልሽ እስኪ ከታች ቀጥሎ ምን ይላል? ከዛ እሺ፣ ስለዚህ አይሁድ አንጎራጎሩ። ከዛ በኋላ ይህ ቤተ መቅደስ ከ40 ቀን ዓመት ጀምሮ ይሰራ ነበር፣ አንተ በ3 ቀን ታነሳዋለህ አሉት። እርሱ ደግሞ ምን አላቸው? ምንድነች አንተ እንዲህ የማይነግፍታለ እንዴ? እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይሄንን እንደተናገረ አሰቡና መጻሕፍትንና ኢየሱስ የተናገረውን ቃል አመኑ። ታምኛለሽ? አንቺስ እመኝ። ያው አነሳዋለሁ አለ፣ አነሳ። ማመኑ ሌላ ነው። እሺ ማመኑ ሌላ ነው። ዝም ብሎ መረጃ ብቻ አስቸጋሪ ነው። ይበቃሻል። አሁን ወደ ቶፒኩ መልሰው። ክርስቲያን አንዴ አይታመነው፣ በአንዴ ዝም ተብሎ ይታመናል። እሺ አንዴ ድል ስጭኝ እስኪ እኔ ልቀጥል። አንዴ ትንሽ ሰዓት ነው ያለኝ። ኦኬ እሺ፣ ትቀጥላለህ። አንድ ጥያቄ ቢጠይቃት ደስ ይለኛል። እዚሁ ላይ ከቤዛነት ጋር በተያያዘ ሀሊማ እንዴት ነሽ? ግን ደህና ነሽ? ጠፍተሻል። ቃል እንዴት ነው? አለን እግዚአብሔር ይመስገን። የክርስቶስ ቤዛነትን አልቀበልም ብለሻል። ለአንቺ ሲል ደግሞ ሀጀረል አስዋድ ጥቁሩ ድንጋይ ደግሞ ከወተት የነጻ ነጭ ነበር እና የእናንተን ኃጢአት ተሸክሞ ነው የጠቆረው። አንቺ አሁን ሄደሽ ብትነኪው የእውነትን የልብሽን አውቆ፣ እንግዲህ የልብን የሚያውቀው ፈጣሪ ብቻ ነው። የእውነት የለካውን ለይቶ ኃጢአትሽን ይሸከምልሻል። አሁን እንደተወለደ ሕፃን ልጅ ንጹሕ ትሆኛለሽ ይባላል። የክርስቶስን ቤዛነት አልቀበልም ብለሽ ድንጋይ መቀበልሽ፣ የድንጋይን ቤዛነት መቀበልሽ ተገቢ ነው? ይህን መሳሰበሽ ታውቂያለሽ? ምን አገናኘው? እንዴ ይገናኛል እንጂ ክርስቶስንና ያንን ድንጋይ ምን አገናኘው? ያ ድንጋይ እኮ ፈጣሪ ያዘዘው ነው አይደለ? ፈጣሪ ካዘዘው ደግሞ ምንም ቢሆን ትፈጽማለህ፣ ታደርጋለህ። ፈጣሪ ያዘዘውን ነገር ማለት ነው።
ከአላህ ውጭ የልብን የሚያውቃለ አላህ እንዲያውቅ ካደረገውስ ባህሪው ያጋራል ማለት ነው። አላህ ድንጋዩ የልብሽን አውቆ ኧረ ሀሊማ እሱን እንተውና እሺ ሲጀመር የልብ ያውቃል የሚላለ እንዴ? አንዴ ቆይ እስኪ እና ከዛ ጋር ማለት ነው። ሀሊማ አንቺ ችግር የለውም ከክርስቶስ ይልቅ ድንጋዩ ኃጢአቴን የሚሸከምልኝ ይሻለኛል ብለሽ የተቀበልሽውን ማመን ትችላለሽ ማለት ነው። ግን ሴንስ የሚሰጠውን መቀበል ያንቺ ነው። እኔ ድንጋዩ ነው የሚሻለኝ ድንጋዩ ነው የሚያዋጣኝ ካልሽ መብትሽ ነው፣ ችግር የለውም። አንጫንሽም። ክርስቲያን ድንጋዩ እኮ ግዴታ አይደለም እኮ ግዴታ ነው። ሀሊማ ግዴታ አይደለም ግዴታ አይደለም። አንዴ ሀሊማ እሺ፣ አርካኑል እስላም ስንት? ሶሪ ያ ከሀሊማ ውሃ ጠጣፍ ወይ ሀሊማ ከአርካኑል ኢስላም መሰረቶች ውስጥ ወይም ደግሞ እስልምና ምሰሶ የሚባሉት ውስጥ ምን ምን ናቸው? ከአርካኑል ኢስላም ከሚባሉት ውስጥ አይደለም። ድንጋዩን ለምሳሌ ድንጋዩን እንትን ማለት መንካት ኦኬ ግዴታ ነው እንደ በእስልምና ማለት ነው እኮ። ችግር የለውም። አሁን እኮ ወደሱ ልንመጣ ነው። ከአርካኑል ኢስላም ከሚባሉትን ንገሪኝ እስኪ እኮ ከመናገር በፊት መልስልኝ። አንተ ግዴታ ነው ወይ? ኦኬ አርካኑል ኢስላም ውስጥ የተቀመጡት ግዴታ ልታረጊያቸው የማትችያቸው ነገሮች አሉ? ካልቻልክ እኮ አታረግም እኮ። ይሄንን ለዚህ እኮ ነው ካልቻልክ አታረግም እኮ፣ ግዴታ አይደለም። ስለዚህ ከአርካኑል ኢስላም ውስጥ አንዱ ሄዶ ድንጋዩን ጥቁሩን ድንጋይ መሳም ግዴታ አይደለም እያልሽ ነው አይደል? እኮ ግዴታ ነው የሚል ካለ አሳየኝ፣ ማስረጃ ስጠኝ። ግዴታ አይደለም። ያ አርካኑል ኢስላም ውስጥ ተካቷል አይደለ ሀሊማ? አዎ፣ ግን እንትን ግዴታ አይደለም። አሁን የክርስቶስ ስቅለት ኦኬ ታምናለህ እንደ ለኔ ሀሊማ ሀጅ ማድረግ ግዴታ ነው አይደለም? ማለትም በሀጅ ማመን ግዴታ ነው አይደለም? እሺ እኮ ታምናለህ እኮ ማመን ግዴታ ነው። እመን ተባልከው ታምናለህ። እዛ ድንጋዩን መንካት ግዴታ አይደለም። መንካቱን ለጊዜው ያዡ። ጥቁሩን ድንጋይ መንካት ሸፋይ እንዲሆንሽ ኃጢአትሽን እንዲሸከም ያደርጋል አያደርግም? ያደርጋል የሚል ካለ ያደርጋል ማለት እንችላለን። እንደዛ ነው። ሱናን አናሳይ 29:19 ክፈትላት። አይ በከፍትልኝም እኔ ከዛ ጋር አይገናኝም። ግን የእኛም በደንብ ገብቶሻል ብዬ አስባለሁ። ገብቶኛል እኮ ግን አይገናኝም ወደዚህኛው። አይ ኃጢአቱን ድንጋይ ይሸከምልሻል ከሚለው አንጻር የመጣ ነው። ግን በዛ ወደ እንድታስቢ በምፈልገው አላህ ወደ ቅርቢቱ ሰማይ የሚመጣበት ምክንያትንም እንደገና ደግሞ ለምን እንደሚመጣ መምጣት የጀመረው መቼ እንደሆነ በዛውም እስቲ የምታውቂው ከሆነ ትነግሪኛለሽ። እነዚህ ይላል። እሺ ነስ ሱናን አነሳኢ 29:19 ላይ ማነው የተረከው? ዑመር ይመስለኛል። ዑመር ዳት ማን ሴድ ኦ አብዱራህማን why do I only see you touching these two corners? ኦ አብዱራህማን ወይ ለምንድን ነው እነኝን ሁለት ኮርነሮች ማዕዘኖች ስነካ ማየህ አለው። he said I heard the messenger of Allah say touching them erases sins. ያላ መልእክተኛ እንዲህ ሲል ሰምቻለሁ፣ እነሱም መንካት ኃጢአትን ይደመስሳል። and I heard him say whoever circumambulates 7 times it is like freeing a slave. እሱን መሽከርከር 7 ጊዜ ወይም መዞር ባሪያን ነፃ እንደማውጣት ነፃ ያወጣል ብሏል። ስለዚህ ነብይሽ ምን ብሏል? ጥቁሩን ድንጋይ መንካት ወይንም ደግሞ 7 ጊዜ መዞር ኃጢአትሽን ይቅር እንደሚል ኃጢአትሽን እንደሚደመስስ ተናግሯል። በዚህ ማመን ግዴታሽ ነው አይደለም? ያው ከነካችሁት ኃጢአታችሁን ያስተሰርይላችኋል ከተባለ ያ ማመን እኮ አለብኝ፣ አምናለሁ። ግን ሄጄ መንካቱ ግዴታ አይደለም እያልኩ ነው። ብነካም ባልነካም ግዴታ አይደለም። ግን ብሄድ ይሆናል።
ማለት ነው። ሀሊማ ኃጢአቴን የሚያስወግድልኝን አልፈልግም እያልሽ ነው ማለት ያን ያህል አስፈላጊ አይደለም እያልሽ ነው። ግዴታ አይደለም። አንድ መለስ አድርገውና ክርስቲያን እሱን አንብብና ወደ ቶፒኩ መልሰው ከቶፒኩ ወስጡታል። ያ ምንድነው ይሄ ጥቁሩ ድንጋይ ኃጢአታቸው እንደሚሸከም የምታውቁት ምንድነው? እሱ መንካት ኃጢአትን ያስምራል ብሎ ሙሐመድ ተናግሯል። እንግዲህ ጥቁሩ ድንጋይ ከገነት ከመውረዱ በፊት ማለትም ገነት እያለ ማለት ነው ነጭ ነበረ። the black stone descended from the paradise። እንግዲህ ይሄ ድንጋዩ ሄደው የሚስሙት ማለት ነው መካ ውስጥ ያለው የወረደው ከገነት ነው። and it was more white than milk ከወተት ይልቅ ነጭ ነበር። then it was blackened by the sins of the children of Adam ከዛ በኋላ በሰዎች በአዳም ልጆች ኃጢአትን እንደዛ ጠቆረ ይላል። የጠቆረበት ምክንያት በምንድነው? በኃጢአታቸው ምክንያት። አይ ኃጢአቴን የሚያስወግድልኝን ነገር ባረገውም ባላረገውም ችግር የለም ካልሽ መብትሽ ነው። ግን አላህ ድንጋዩን ለኃጢአትሽ ማስወገጃነት ሰጥቶሻል ማለት ነው። ኦኬ ይበቃሻል ለዛሬ። ገንዘብ ላለው ሰው ግን ግዴታ አይደለም ሀጂ። ለምሳሌ ገንዘብ ላለው ሰው ሀሊማ ግዴታ አይደለም። ገንዘብ ላለው ሰው ግዴታ ነው። ገንዘብ ያለው ሰው ግዴታ ማድረግ አለበት። ትእዛዝ አይደለ? ከሌለ ነው የማትገደደው። ሀሊማ ደሃ ነች አችልም። ሰላት ግዴታ አይደለ እንዴ ሀሊማ? ግዴታ ነው። እና ታዲያ ማንስትሬሽን ላይ ስትሆኝ ሰላት ታደርጊያለሽ? ግዴታ ነው ብለሽ አሁን ሌላ ጣጣ ውስጥ ልታስገባኝ ነው? አይ እንደዛማ ከሆነ አይሰገድም። ስለዚህ በኮንዲሽን ነው ግዴታና ግዴታ አይደለም የሚለው። ይኸውልሽ ገንዘብ ካለሽ ግዴታ ነው፣ ለሌለው ሰው ነው። ገንዘብ ለሌለው ሰው እኮ ዘካ መስጠትም ግዴታ አይደለም። ዘካ መስጠት ግዴታ ነው እንደተባለ ሁሉ ከሌለሽ ግዴታ አይደለም። ይሄም እኮ ገንዘብ ስለሌለሽ ነው ግዴታ ያለው ነው እንጂ ካለሽማ ሄደሽ ግዴታሽን ትወጫለሽ። ስለዚህ በኮንዲሽን ነው። አንቺ ልክ ሰላት እንደማሰግጂው ማንስትሬሽን ላይ ስትሆኝ፣ ይሄም ደግሞ ገንዘብ ሳይኖርሽ ነው ግዴታ ያለው ነው እንጂ ካለሽ ግዴታ ነው። ስለዚህ አርካኑ ኢስላም እስከሆነ ድረስ ግዴታ አይደለም እንዳትዪ። እዚህ ጋር ቆይ እንትን ልበላቸው የሆነ እንትን አራጭኩት ነገር አለ። አሁን ገንዘብ ላለው ሰው ማለት አንዴ ወደ ቶፒኩ መልሰው ክርስቲያን ቶፒኩ ላይ እንመለስ ነው። ግልጽ ነው ኮንዲሽናል የሆነ ነገር ነው ብሎ እየተናገር ስለሆነ ቢኒ። ኤኒዌይስ ግን ሙቤ ይሄንን የመጽሐፍ ቅዱስ ጥቅስ ለምንድን ነው የማትቀበለው? ሙቤ መቀጠል ትችላለህ። ቅድም ስታወሩት በነበረው ነገር ላይ ለማውራት ነበር የገባሁት እኮ። ስለዚህ ነበር እያወራን የነበረው። ዋና ፖይንታችን ስለሆነ ማለት ነው። ክርስቶስ ኢየሱስ በቀጥታ እንደሚሰቀል ተናግሯል፣ እንደሚገደል ተናግሯል። ለምን አትቀበለውም? ከመሞቱ በፊት ከመሰቀሉ በፊት ይህን ተናግሮ ነበረ። ምንም ማለት እንዴት እሱ እንደተናገረ በምን ላቅ እችላለሁ? ይሄው ተቀምጧል መጽሐፉ ላይ። ማን የጻፈው? አይ ስለ ጸሐፊው አይደለም ወንድማችን። ጸሐፊው ማቴዎስ ነው የጻፈው። ለምሳሌ ሁሉም ጽፈዋል። ማቴዎስም ጽፏል፣ ማርቆስም ጽፏል፣ ሉቃስም ጽፏል። ሐዋርያቶች እንዳለ ከሱ ጋር የነበሩት በአይን ያዩት፣ በእጅ የዳሰሱት፣ የሰሙት፣ ከሱ ጋር የተማሩ ያዩትን ነገር መደበቅ ስላልቻሉ ያንን ነገር ጽፈው አስቀምጠዋል። ለምንድን ነው አንተ ያን ያልተቀበልከው? ማቴዎስ በትክክል ይሄኛው እንደጻፈ በምንድን ነው ላቅ የምችለው? እንደዚህ ብሎ እንደጻፈ በምንድን ነው ላቅ የምችለው? ኦኬ እሺ፣ በጣም ጥሩ። ኢሳ አልሞተም አልተሰቀለም ብሎ ጽፎ የሰጠ ማን ነው ለአንተ? እሱ አላህ ራሱ ቀጥታ ነግሮኝ ነው። ማን ነው ጽፎ የሰጠ? ለአንተ ነው የነገረህ? ሰንሰለቱ ቁርአን ሰንሰለቱ ቼኑ ወደ አላህ ያደርሰኛል። ከፍ አድርገውና ማስረጃውን ያምጣው እስኪ በእናትህ እስኪ። ኢሳ አልሞተም አልተሰቀለም አልተገደለም ያለውን ከነ ሰንሰለቱ ከዛው ከቁርአን ማስረጃ ስጠኝ። ቁርአንን የጻፉት ማን ናቸው? ሰሃቦች ናቸው አይደለ? እሺ ማስረጃ የትኛው ምዕራፍ ላይ ነው? የትኛው ሰሃባ ነው ኢሳ አልሞተም አልተሰቀለም የጻፈው? የተቃጠለውና ያልተቃጠለውን ምንድነው ጥያቄያችሁ? ምንድነው? አንተም ደረብከብኝ። የትኛውን ልመልስ? እሺ ቀጥሉ፣ ችግር የለም። ያ ኮንዲሽኑን ምን አረከው ማለት ነው? አንተ መጽሐፉን የጻፈው ማን ነው የሚለው ላይ አረከው ማለት ነው። እኛስ አይደለም ጥያቄያችን። መጽሐፉ ማን ነው የጻፈው? ይሄን ከሌን የጻፈው ከላድለም የጻፈው አይደለም፣ ተጽፎ ተቀምጧል። ስለዚህ በዛ ላይ አንተ ነብይህ ከክርስቶስ ከ600 ዓመት በኋላ መጥቶ ኢሳ አልሞተም አልተሰቀለም ያለውን እንጽፈው ሰጥተውልኛል አስቀምጠውልኛል ብለህ ባመንከው ተቀምጧል።
ስለዚህ አንተ ባመንከው እኔ በማምነው ነው ማለት ነው የምንወያየው እዚህ ጋር ሀሳባችንን ፍሎ የምናደርገው። ስለዚህ አንተ ይሄንን ልትቀበልበት የማትችልበት ምክንያት ምንድን ነው? ቶማስ እንትናን አያምንም፣ ማቴዎስን አላመነም። መፍቱ አይደለ ሙቤ? አይ ቆይ እኔ እንትን ንግግሬን ግልጽ ላድርግላችሁ። ምናልባት ይኸውላችሁ እኔ እንደዚህ ያልኩበት ምክንያት ምንድን ነው? ቁርአንን ለምሳሌ ቁርአን አላህ ሱብሓነሁ ወተዓላ በጅብሪል መልኩ በጅብሪል በኩል ለነቢያችን ሰላም የሰጣቸው ነው። ሙቤ ቁርአን እንዴት ወረደ ምናምን እሱ ተረተረቱ ለአንተ ነው የሚሰራው፣ ለእኛ ተረተረት ነው እሱ፣ ለአንተ እምነት ነው። ሰንሰለቱን ሊነግርህ ነበረ፣ ሰንሰለት ቼኑን ላስረዳህ ነበረ። እሱ አያስፈልገንም አለኛ፣ ምንም አይሰራልንም፣ ምንም አይጠቅመንም። ምክንያቱም እኛ እንደዛ ብለን ስለማናምን ማለት ነው። ለአንተ ነው እሱ እምነት የሚሆነው እንጂ ለእኛ አይደለም። በደንብ አስተውል። ኦኬ፣ አንድ ሴት ከተደፈረች ለመደፈሯ ወይንም ደግሞ ተደፍሬያለሁ ብትል አንድ ሴት እንደ እስልምና አስተምሮ ስንት ምስክር ያስፈልጋል? ጥያቄውን ቀየርከው። ስንት ምስክር ያስፈልጋል? 4 ምስክር። 4 ምስክር። ኦኬ፣ እኔ የኢየሱስ ስቅለትና ሞት ከዛም በላይ ምስክር አመጣበታለሁ። ማቴዎስን እንዴት አመንከው ላልከው ማቴዎስ 1፣ ሉቃስ 2፣ ማርቆስ 3፣ ዮሐንስ 4፣ ጳውሎስ 5፣ ያዕቆብ 6፣ ይሁዳ 7 እያልኩ ከ10 በላይ ከዛም በላይ ሰጥሃለሁ። አንተ አንድ ዝሙት ለሰራች ሴት እንኳን 4 ምስክር ያስፈልጋል ብለህኛል አይደለ? ግዴታ አይደለም እሱ ከሌላ ስለዚህ ይህንን ታሪካዊ የሆነ ለውጥ እንትን የሚል አንተ ሙሐመድን የሚረዳ 3 መረጃ ስጠኝ እስቲ። አልተሰቀለም የሚል 3 አይደለም ተሙሐመድ ተነገረ ውጪ እስቲ 2 አንጣ። 2 አይደለም 1 በቃ አደረኩልህ። እሳቸው አይደለም አላህን የነገረኝ። ከአላህ በላይ ደግሞ ምስክርነትን አልፈልግም። አላህን የነገረህ አንተ? ስለዚህ ነብይ ነህ ማለት ነው አንተ። ምክንያቱም አላህ ቀጥታ ለማንም አይናገርም ለመልእክተኛ ከግርዶ ጀርባ እንጂ ይላል። ስለዚህ አንተ ነብይ ነህ ማለት ነው። ነብዩ ሙቤ እንዴት ነህ? እኔ በስነ ስርዓት እያወራሁ ለምን ቀልድ ምናምን አላስፈልግ ነገር ራስን አልከው። ቀጥታ አላህ የነገረኝ ያልከው አንተ ነህ፣ እኔ አይደለሁም ያልኩት። ምን ማለት ነው? እንደዛ ማለት እኮ አላህ ሱብሓነሁ ወተዓላ በነቢዩ መሐመድ በኩል ነግሮኛል ነው ያልኩ። በእሳቸው በኩል ይህን እያናገረኝ ነው። ቆይ እኔ የጠየኩ መሐመድ የነገረህን ሳይሆን ከመሐመድ ውጭ ነው ያልኩህ። በደንብ አስተውሉ። ለሴት ዝሙት ለሰራች እንኳን 4 ምስክር ያስፈልጋል ያሉ አካላት አንድ የሚዩት አድርግ አሊ፣ ይደርባል። ዝሙት ለሰራች እንኳን 4 ያስፈልጋል ያሉ አካላት ጳውሎስን ስናመጣ ምን ጠየቀን? ጳውሎስ ትክክል ለመሆኑ ምንድነው ማስረጃው አለ። ጳውሎስ ከእግዚአብሔር ሰምቶ የታለ ምስክርነቱ? አዳምጣ፣ ይኸው ተከፍቶላል ፊት ለፊት። በደንብ አስተውሉ። እሱ በትክክል እንደዛ ብሎ እንደጻፈ በምንድን ነው ማወቅ? እሺ ላዳምጣ። አዳምጣ፣ ይኸው ተከፍቶላል እኮ ፊት ለፊት። ይሄ እኮ ኮፒ የራሱ ጽሑፍ አይደለም እኮ፣ ይሄ የራሱ ጽሑፍ አይደለም። ይሄ ቆይ እኔ ያው መሐመድ ቁርአኑ ከመቃጠሉ በፊት ይህንን አይክድም ብዬ ነው ማምነው። ቁርአኑ ስለተቃጠለ ነው የተቃጠለው ቁርአን ላይ ነው አልሰቀሉትም አልገደሉትም የሚለው የገባው እንጂ ያልተቃጠለው ቁርአን ቢሆን ኖሮ እንደሰቀሉት በግልጽ ሊያምን ይችላል መሐመድ። ምክንያቱም የተቃጠለው ቁርአን አሁን የሚያምኑት ሙስሊሞች የተቃጠለው ቁርአን ነው እና ብዙ ርዕሶችን እያነሳ ነው። እዛ ላይ እንግባ። እሺ፣ ስለተቃጠለው ቁርአን እናውራ። እሺ፣ ብዙ አዳም በደንብ አስተውሉ። እንዴት አመንከው? ጳውሎስ ማቴዎስን እንዴት አመንከው? ቫሊድ የሆነ ጥያቄ ነው ባይዞ የጠየቀው፣ ጤናማ ጥያቄ ነው የጠየቀው። ቅድም ምን ብያችኋለሁ? ቅድም ማቴዎስን ብቻ አይደለም ማምነው፣ ጴጥሮስ አለ፣ ማርቆስ አለ፣ ዮሐንስ አለ፣ ያዕቆብ አለ፣
ሁሉም ይስማማሉ። ይሄ በቸርች ውስጥ ያለው በመጽሐፍቶቻቸው ያለ ነው። የታሪክ አለ፣ የሮሞች አለ፣ የአይሁዶች ታሪክ አለ። ባያምኑበትም በክርስቶስ እንደ አምላክ ባይቀበሉትም እንደ ነቢይ እንኳን ባያምኑትም እንደሰቀሉት ያምናሉ። ይሄ ሁለተኛ ማስረጃ ነው። ይሄ ልጅ ሙቤ ሙስሊም እንደመሆኑ መጠን ደግሞ ማቴዎስን እንዴት አመንከው ብሎ ይሞግተኛል። ጤናማ ሙግት ነው። እነኚህ ሁሉ ደጋፊ መረጃ አምጥቼም ማቴዎስን፣ ዮሐንስን፣ ጴጥሮስን ላለመቀበል ይንገዳገዳል። መፍቱ ነው። ሙፈሲሮቹ ደግሞ ማቴዎስን፣ ጴጥሮስን፣ ዮሐንስን ትክክለኛ የክርስቶስ ደቀ መዝሙር ናቸው ብለው የእሱ ሙፈሲሮች ያምናሉ። የእሱ ሊቃውንቶች፣ እሱ የሚመራባቸው፣ እሱ የሚከተላቸው ሊቅ ያላቸው ሙፈሲሮቹ ማቴዎስ እውነተኛ ጌታ ደቀ መዝሙር ነው ብለው ያምናሉ። ይኸው መጽሐፋቸው ደግሞ አንብበው እስኪ አንዴ። እኔ ያልኩህ እኮ በምን ተቀበልካቸው፣ እንዴት ተቀበልከው ሳይሆን የት አለ ምስክርነቱ የት አለ ነው ያልኩህ እንጂ እንዴት አመንከው እያልኩ አይደለም። የት ምስክርነቱ አንብበው። የታን ምስክርነት የሚለው እኮ ጽሑፉ ፊት ተቀምጦላል። ይሄኛውን ጽሑፍ ራሱ እንደዚህ ብሎ እንደጻፈ በምንድን ነው የምናውቀው? ራሱ እንደዚህ ጽፏል ወይ? ይኸው አንብብ። እሺ ላንብበው። ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመረ ይላል። ይሄንን የት ወንጌል ነው ያለው? ማቴዎስ ላይ እኮ ማቴዎስ እንደዚህ ብሎ ለመጻፉ በምንድን ነው የማውቀው? ይሄ እስቲ ከራሱ ጽሑፍ ሊያሳየኝ ትችላለህ? የራሱ ጽሑፍ አለ። ይሄው ከራሱ እያሳየው እኮ ነው። ራሱን እያሳየው ነው። ይሄው ይሄ እኮ ከእንትን ላይ ማለት የባይብል አሁን የመጽሐፍ ቅዱስ ኦሪጂናል ወደ ኦሪጂናል ቴክስት የሚባለው ሳይንት ከሶስተኛው ሴንቸሪ በኋላ ነው አይደለ? ወይም ከአራተኛው አይደለ? እሺ ከዛ በፊት ጽሑፍ አለ። የባይብል አውቶግራፊካሊ አለ ጽሑፍ አለ። ከዛ በፊት ከሶስተኛው ከአራተኛው ሴንቸሪ በፊት ያለ ጽሑፍ አለ ወይም የራሳቸው ይሄንኛው የለም የሚል አለ። አንድ ማምጣት ትችላለህ? ይሄ ክፍል ማቴዎስ የጻፈው ስህተት ነው የሚል ስህተት ነው አላልኩም እኮ በምን ማስረጃ ነው የጠየቃለሁ። ስህተት ነው አላለንም። በደንብ አስተውሉ። ስህተት ነው አላለንም። ስህተት ነው ካላልከን መሞገት አትችልም። ስህተት ነው ካልክ ግን ይሄ ክፍል የለም የምትል ከሆነ ክሌም ታደርግና ታመጣለህ ማስረጃ። እኔ እያልኩ ያለሁት ይሄንን ጽሑፍ እውነት ነውም ውሸት ነውም ብዬ እንዴት ልቀበል? ማስረጃ በትክክል እሱ የሆነ ማለት ነው። እውነት ነው ውሸት ነው ብለህ እርግጠኛ ልሆን? እውነት ነው ውሸትም ነው ብለህ ለመቀበል ከተቸገርክ ስህተት ነው ብለህ የምታምን ከሆነ ማስረጃ ማምጣት የሚጠበቅብህ አንተ ነህ። እኛ ግን እውነት ለመሆኑ አመጣንልህ። አሁን ያንተ ድርሻ ይሆናል ማለት ነው። ምን ነበር ጠየቀኝ? አንተ እኮ ምን ነበር ጠየቀኝ? ይሄኛውን ጽሑፍ ኢየሱስ ክርስቶስ እንደዚህ ብሎ ለመናገሩን አንተ ለምን አታምንም አልከኝ። እንደዚህ ብሎ ለመናገሩ በምን እርግጠኛ ሆናለሁ ስለ ደግሞ የማቴዎስ ወንጌልን አመጣህልኝ። ማቴዎስ እንደዚህ ብሎ መጻፉን በምን አውቃለሁ? ከራሱ ጽሑፍ ታሳየኛለህ ወይ ነው? ተቃርኖ የለም እያልኩ ነው። እኔ ደግሞ በዚህ ጉዳይ ላይ ተቃርኖ የለም እያልኩ ነው። አንተ ለምሳሌ በአንተ ፐርሚስ ልስማማለህ። ቁርአንን ለምንድን ነው ያመንከው? አልሰቀሉትም ብለህ ቁርአንን አልሰቀሉትም ብለህ ቁርአንህን መሰረት ለምንድን ነው ያመንከው? ምክንያቱም ሰንሰለቱ ቼኑ እስከ አላህ ድረስ ስለሚያደርሰኝ ቀጥታ አላህ የነገረኝ ነው። ምንም የተቋረጠ ሰንሰለት የለውም ቼኑ። አሁን ለምሳሌ እኔ የቀረሁት ቁርአን ማን ያስቀራኝ? ኡስታዜን ያስቀራኝ። ኡስታዜ ከማን ያቀረው እየተባለ ሄዶ ወደ ሳቦች ይደርሳል። ሳቦች ነጋችን ይደርሳሉ። ከዛ ደግሞ አምጣልኝ እንደዛ ሚል እኔ ቼን ልስጥህ። እኔ አሁን ቼን እሰጥሃለሁ። የአንተን ቼን አሳየኝ። ያስተማሩንን እኔ እሰጥሃለሁ። አሁን ያንተን ይሄንን ቼኑን አይደለም አላህ ድረስ
በደንብ አስተውል። አይደለም አላህ ድረስ ኢብኑ ተሚያ ድረስ ሂድልኝ እስቲ። ክርስቲያን እንዴት ላክልቅ? ወይ የእኛ ቼን እንዴት እንደምናወጣ ላሳየ። እሺ ልቀጥል። ቁርአን አውጣ ቼኑን አውጣ እናሳየን። አንድ ስልክ ነው ያለኝ ልንገርህና እንትን ልበል። ኦልዴስ ቁርአን ማኑስክሪፕት ብለህ ግባ ታገኛለህ። አሁን አውጣ እስከ ኢብኑ ተሚያ እንኳን ሄድልኝ እስቲ። አንድ አዳምጠኝ። እኔ አንድ ስልክ ነው ያለኝና እኔ እንትኑን ልንገርህ፣ ድረገጹን ልንገርህና ገብተህ እንትን ማለት ትችላለህ። አውጣ አንድ ስልክ ነው ቼን ያለኝ። እንዴት እንደሚቆጠር አሳያለሁ። የለህም። በደንብ አስተውሉ። የለውም። እኛ አባቶቻችንን ምክንያቱም ሰንሰለት መቁጠር እንችላለን፣ ማሳየት እንችላለን። በሁለት እጥፍ አድርገንልህ መሄድ እንችላለን። እኛ ማሳየት እንችላለን። እነኚህ የምታያቸው ቼን ነው። ይሄ ያው እስከ ኋላ መሄድ እንችላለን። እስከ ማርቆስ ድረስ አፖስቶል ኦፍ ማርቆስ የማርቆስ ወንጌል ድረስ መሄድ እንችላለን። አየህ። ኤኒዌይስ እኛ ጋር እንዳሞከሩት ኤኒዌይስ አሁን ማይክን ትይዝና መረጃውን ትከፍታለህ። ማን ጋር እንደምታወራ እወቅ በመጀመሪያ። ኦኬ ሳይ ቡሃሪ 4987ን ክፈትልኝ። ላላወራት አድርገኛል። ማውራት አልችልም። ማስረጃ አሁን ማስረጃ ታመጣለህ። የመጀመሪያው ቁርአን ወገኖቼ ተቃጥሏል። ሎክ ፍየል የበላው ነው። ፍየል የበላው ላይ አለ፣ የጠፋ አለ፣ የተቃጠለ አለ። ኡስማን ምን አደረገው ይላል። አንብብ፣ ክርስቲያን አንብበው። ራሳቸው የመጀመሪያ የሃይማኖት መጽሐፍቶቻቸውን ያቃጠሉ ያወደሙ ሙስሊሞች ናቸው። አንብበው። አሁን የኛን እዛ ላይ ቅድም እስከ ማርቆስ ድረስ ሰንሰለቱን አሳያችሁ አይደለ? ከማርቆስ ወንጌል ላይ ሰጣችኋለሁኝ። ክርስቶስ እንደተሰቀለ የተናገረበትን ሰንሰለት ነው ፈልገው አይደል? ቀጥል። ምንድነው የቁርአን የመጀመሪያዎቹ ቁርአኖች ተቃጥለዋል። ኡትማን ሴንት ኤቭሪ ሙስሊም ፕሮቪንስ ዋን ኮፒ ኦፍ ዋት ዜ አር ኮፒድ ኤንድ ኦርደርድ ዛት ኦል ዘ አዘር ቁርአኒክ ማቴሪያል ዌዘር ሪትን ኢን ፍራግመንታሪ ማኑስክሪፕት ኦር ሆል ኮፒስ ቢ በርነት። ምንድነው እንዳለ እስቲ ከላይ ጀምር አንብበው። አንድ ክርስቲያን ይቅርታ፣ ከላይ ጀምር አንብበው እስቲ። ያዝና አንብብ። እኛ መቃጠሉ ነው የምንፈልገው። ምን አደረገው? ኮፒዎቹ ሰበሰበና የመጀመሪያውን አዳም ከላይ ጀምር አንብበው። አረብሽ ሎክ ቁርአኑን የመጀመሪያ ቁርአን የለም። ራሳቸው ሰብስበው መረጃ ለማጥፋት ክርስቶስ እንደተሰቀለ የሚናገርበትን ከላይ አንብቡት ፕሊስ። መልሳል ይላል እንዲህ ቁርአናቸውን ሰብስበው ብቸኛ ያቃጠሉ ቢኖሩ ሙስሊሞች ናቸው። የሃይማኖት መመሪያቸውን ሰብስበው ካቃጠሉት አንዱ ሙስሊሞች ናቸው። ስለዚህ ያ መጽሐፍ የለም። አሁን ላይ ቁርአናቸውን ባያቃጥሉ ሰብስበው ብቸኛ የሃይማኖት መጽሐፉን ያቃጠለ ሙስሊም ነው። ሐዋርያትን ወይንም ደግሞ ሰንሰለት ቼን ኦፍ ናሬሽን ከተፈለገ መቁጠር እንችላለን፣ ማሳየት እንችላለን። ሐዋርያው ቅዱስ ማርቆስ ለምሳሌ ምዕራፍ 8 አንዴ ቼክ አድርግልኝ። ምዕራፍ 8 ቁጥር 31 የሰው ልጅ መከራ ሊቀበል ከሽማግሌዎችም ከካህናትም አለቆች ከጸሐፍቶችም ሊጣል ሊገደልም ከሶስት ቀንም በኋላ ሊነሳ እንዲገባው ያስተምራቸው ጀመር። ቃሉንም ገልጾ ይናገር ነበረ። ጴጥሮስ ወደ እርሱ ወስዶ ይገስጸው ጀመር። ማቴዎስ መጽሐፉን በምን እናውቃለን? አሁን ማርቆስ መሰከረልን። እዛ ጋ ማቴዎስ ምን ብሎ ጻፈ? እዛ ጋ ክርስቶስ እሰቀላለሁ እሞታለሁ ሲል ጴጥሮስ ምን ይል ጀመር? ተው አይሁንብህ ይቅርብህ ሲል ነበር እዛ ጋ። እዚህ ጋ ደግሞ ማርቆስ ደግሞ ምን ብለው ነገረን? ክርስቶስ እንደሚሰቀል እንደዚህ ነገረንና ጴጥሮስ ተው እያለው ነበር ብሎ ማርቆስ ነገረን። ማርቆስ ደግሞ የማን ተማሪ ነው? የጴጥሮስ ተማሪ ነው። አንደኛ ጴጥሮስ ምዕራፍ 5 አንዴ ቼክ አድርግልኝ፣ ቁጥር መጨረሻ አካባቢ ላይ ተማሪው ነው። ጴጥሮስ ደግሞ ለማርቆስ ይመሰክርለታል። ኦኬ
ከቤት እንዳወጣችሁ በቃ እሱ አካባቢ ኖ መልሰው መጨረሻ አካባቢ በቃ ኦኬ። ከእናንተ ጋር ተመርጣ ባቢሎን ያለች ቤተክርስቲያን ልጄ ማርቆስ ሰላምታ ያቀርብላችኋል። ልጄ ማርቆስ ሰላምታ ያቀርብላችኋል። አንዳቸው ለአንዳቸው በዛ እንደነበሩ ለመጻፋቸው ምስክር ይሆናሉ። አያችሁ፣ ሰንሰለት ማለት ይሄ ነው። ዝም ብሎ ሰንበዲ መጥቶ ከጊዜ በኋላ ሙፈሲር ተብሎ እንደነ ኢብኑ ተሚያ እንደነ ኢብን ከሲር ዝም ብሎ ብድግ ብሎ የሚተረተረው ተረት አይደለም። እኛ እነኚህ እነማን ናቸው? ጌታ የመረጣቸው ደቀ መዝሙርቶቹ ናቸው። ጴጥሮስ የጌታ ደቀ መዝሙር ነው። ማርቆስ ከ12ቱ የጌታ ደቀ መዝሙር አንዱ ባይሆንም የጴጥሮስ ተማሪ ነው። አንዳቸው ለአንዳቸው እንዲመሰክራሉ። አያችሁ፣ ሰንሰለት ማለት ይሄ ነው።